አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትላል። ገመድ ከኋላዋ አስራ የመጨረሻ የስንብት መልእክት አስተላልፋ ቪዲዮ ሰርታ ፖስት አድርጋ ራሷን ያጠፋችው በጣም ፌመስ የሆነችው ቲክቶከር ጉዳይ አነጋጋሪ ሆኗል። ራሷን አጥፍታለች ስለተባለችው ሶሻል ሚዲያ ላይ ኢንፍሉዌንስ አላት። ምክንያቱም 800 ምናምን ሺህ ፎሎወር ማለት በቀላል የገነባቸው አይደለም። እኔ ከዚህ ውስጥ ቢያንስ እንደው 0.02% አይሆንም ምናልባት ኮሜንት የጻፈ ወይም ደግሞ የሷን የሳይኮሎጂ ለመጉዳት የሄዱበት ርቀት ምናልባት 0.0 ምናምን % ነው። እና ሰው ምን ያክል ፎከስ ለሚሰጠው ነገር በጣም ለሚያብሰለስለው ነገር ቦታ እንደሚሰጥ ማይቻል 870 ምናምን ሺህ ፎሎወር እያላት አትሊስት 100 ኦር 50 አረ ሁለት ሰው ሊሆን ይችላል የሚጠላት ኦር ደግሞ ያን ኔጌቲቭ ኮሜንቶችን በተደጋጋሚ ሊሰጥ የሚችለው። ሶ ፎከሳችን የቱ ላይ ነው መሆን ያለበት? ራስን እስከ ማስጠፋት ከደረሰ ደግሞ አንድ ንግግር ሶሻል ሚዲያ ላይ በተለይ የምንጠቀም ሰዎች በጣም በጥንቃቄ ኮሜንት ልናስቀምጥ ይገባል። በጥንቃቄ ሶሻል ሚዲያ ልንጠቀመው ይገባል። የሰው ህይወት በእጃችን ሊጠፋ ይችላል። አያችሁ። ምክንያቱ ደግሞ ሰዎች የኛን ሚሴጅ ኦር ደግሞ የኛን ኮሜንት የሚረዱበት መንገድ ፍጹም ተጋኖ ኦር ፍጹም ከፍ ብሎ ሊታይ ስለሚችል ማለት ነው። ሶ ምናልባት ሶሻል ሚዲያ ላይ የምትጠቀሙ ሰዎች በተለይ ኮሜንት የምትሰጡ ሐሳብ የምትሰጡ ሰዎች በጣም ዲፕ አስባችሁ አውጥታችሁ አወርዳችሁ ቢሆን ጥሩ ነው ብዬ አስባለሁ። ምናልባት ሶሻል ሚዲያም ላይ የምትንቀሳቀሱ ሰዎች ከዚህ ልጅ በጣም ትልቅ ትምህርት ልንወስድ ይገባል። በሰዎች ኮሜንት ኦር በሰዎች ሐሳብ መሸበርና ይሄ ዲፕ ወደ ውስጣችን መውሰድ የለብንም። ትችትም ቢሆን ኤንድ አፕሪሺዬሽንም ኦር ማበርታትም ቢሆን እኛን ብዙ ኢንተርናላይዝ ማድረግ የለብንም። ስራው ላይና የምናስተላልፈው መልእክት ላይ ብቻ ፎከስ ማድረግ አለብን ብዬ አስባለሁ። ለእታችን ነፍስ ይማር። በቀጣይ የቀጣይ ትውልድ ኦር ደግሞ ቀጣይ ሶሻል ሚዲያ ላይ የሚመጡ ልጆች አዳዲስ ልጆችም ከሷ ልትማሩ ይገባል። ቴንክ ዩ